ላስት በጣም ቀላሉ ባይሴፕስ ግን በጣም ወደው ትራይሴፕስ። ፐርሰናል ኮች ሱራፌል ነኝ። ሳንታሉጃ ባለው ሳንታሉጃ ፓስታ 60 ማይ ጋድ 10 ያው መሸነፍ ያለ ላይ ኦኬ። የዳጊ ሆም ፋሚሊዎች እንደምን ከረማችሁ? ዛሬ ደግሞ በሐዋሳ ከተማ በታጠቅ ጂም ቤት ተገኝተናል። ቦታውም የሚገኘው እዚህ ትሩፋት አካባቢ ወርቁ ውጪ ፊት ለፊት በሚገኘው ህንጻ ግራውንድ ይገኛል። ብሎጋችን አብረን እናሳልፍ። ሌትስ ጎ ንግባ ሌትስ ጎ። ያው ለማይሰሩ ሰዎችም ለሚሰሩ ሰዎችም ስለ ታጠቅ ጂም ያለሽን አትሲት ታጠቅ ጂም ሲመጡ ቤተሰብ ነው፣ ከስተመር ሳይሆን እንደ ቤተሰብ ነው። የስፖርት አመለካከታችሁ ይቀየራል፣ እንዲሁም ደግሞ ቤተሰባዊነት ይፈጠራል። ኑ እንዳትቀሩ ስሩ ነው የምለው። በዚህ አያይዤ ፓኬጅ ምን አለሽ? ፓኬጅ ኤሮቢክስ ፓኬጅ አለ፣ ጂም አለ፣ እንዲሁም ደግሞ የሴቶች ለሙስሊሞች ታስቦ ያ ፕሮግራም አለ፣ ለህፃናት ቴኳንዶ አለ፣ ሁሉም አለ። ቴንኪ በጣም አመሰግናለሁ። ልብስና ጫማ ይቀረናል። ጫማ እናደርጋለን። ዛሬ በጂም ቤቱ እንግዲህ የተለያዩ ቃለ መጠይቅ እናደርጋለን። ፕላስ ደግሞ ቻሌንጅ ይኖረናል እና ዞር ያለን ደግሞ ስፖርት እንሰራለን። ከኛ ጋር ሆኖ ሌትስ ጎ። የዳጊ ሆም ፋሚሊዎች እንግዲህ አሪፍ ስፖርቶችን ከእናንተ ጋር እየሰራው ቆይታ አድርጌያለሁ። ይቀጥላል ስፖርቱ። ግን ከዛ በፊት ዳጊ ሆምን እባካችሁ ሰብስክራይብ ማድረግ እንዳይረሳ። እስቲ ለምን 35 አሞክርም ብያለሁ። ዛሬ 35 ዳምፔል ላንሳስ። ኦኬ ቤንች የሚሰሩ ልጆችን እንግዲህ ቻሌንጅ ላደርጋቸው ተገኝቻለሁ። አባቴ ራስን አስታውቅ። ያብስራ አባላል። ያብስራ ከሱ ጋር ነው ቻሌንጅ ማድረግህ እና ምን ያህል ታነሳለህ? እስከ 125 ይደርሳል። 125 እሱ እያለ ያለው 125 ነው እያለ ያለው 125 ያ how much for you? Me? Yeah. 100. 100? Yeah. 100? Yeah. አሁን የጨመረው 25 ላይ 20 ነው የጨመረው። ስንት ማለት ነው? 90 ኪሎ ነው። 115 ማለት ነው። 115
ለማገዝ እኮ ነው የከበደኝ። አንድ ወጥ ሰራ ነው። ልሞክር እጨምር ልሞክር ነኝ። አምጋጋስት አላንዘ በጌታ ወያ ይጨምር ያ 5 ነበረ 30 135 ኪሎ 135 ነው የሚለው። ስንት ነው ስራ ያልከው? 125 ነው የሰራው። ተመረጣችሁ ገባችሁ። ግን ስንት ሊነሳ ይችላል? ተሞክራ ነው 25 125 እስከ ስንት አነሳለሁ? ሬፕ ነው? አዎ 4 3 125 ከባድ ኢምቢ ተመችቶናል። አመሰግናለሁ። እንዴት አየኸው? አይ በጣም ከባድ ነው። እስከ ስንት ግን በትክክል የሄድከው እስከ ስንት ነው? በትክክል የሄድከው እስከ ስንት ነው? እስከ 125 የመጀመሪያው በትክክል ሄዳለህ? አይ 125 ቀጣይ ጠብቃ ትሞክራለህ? ምን እንጠብቅ? እንዴት ነው ነገሩ? እንዴት አየኸው ቻሌንጁ? ይሄን ብቻ ይሄኛውን ብቻ 135 ኪሎ ብቻ በቀጣይ ፒአር ምንድን ነው ከስፖርት ቻሌንጅ የሚያደርገው ነገር? ምግብ ዳይቱ በጣም ቻሌንጅ ያደርጋል። ኦኬ ወረጂ መጣ የምትሰራው ስራና ቤቴራማ ካልበላ ዋጋ የለውም። ሶ እዚህ ጋር የምታወጣው ኢነርጂ በምግብ መተካት አለ። ለምን ያህል ጊዜ ይሰራ? ኦልሬዲ ሀምሌ 4 ዓመት ወሬ መጣው ማለት ነው። የ4 ዓመት አመሰግናለሁ። እሺ አመሰግናለሁ። ዛሬ እንዳያችሁ ቻሌንጃችን እንደቀጠለ ነው። ግን በጣም የሚፈትን ቻሌንጅ ነበር። ቤንቹ በጣም ይከብዳል። እስከ 135 ድረስ ነው። ሶ ኔክስት ምን እንደሚመስል ደግሞ ወደ ቀጣይ ቻሌንጅ ሌትስ ጎ። ሌላ ቻሌንጅ ደግሞ ተከስተናል ማለት ነው። ጌች ቻሌንጅ ማድረጋችሁ ፑል አፕ ነው። ምን ያህል ትሄዳለህ? እኔ 20 ያው እስከ 15 ሄዳል። ኦልሞስት እስከ 20 ግን ሞክረዋለሁ። እሺ እንቀጥል። ሌትስ ጎ ጀምር። 1 2 3 4 5 6 7 19 ክላስ ቃልን ተግብራል። እንጀምር። 1 2 3 4 5 6 7 8 9 10 2 3 ኦ ማይ ጋድ ምንድን ነው የሚከብደው? ቻሌንጁ ትንሽ ብዙ ስለሰራው ሰርቻለሁ ነው ስለሰራ ነው የከበደ። ሰርቻለሁ ነው። ኦኬ ያው ቀጣይ ተሻሽላለህ በማድረግ ተስፋ አደርጋለሁ። ቃልን ተግብራል ነው። ከምሰራቸው ስፖርቶች ቻሌንጅ የሚያደርግ ስፖርት የትኛው ስፖርት ነው? ፕሬስ ቀላሉ ለአንተ የትኛው ነው? አሪፍ ደስ ብሎ መሰራ ስፖርት ማለት ያ የሰዎች ምናምን ሰዎች ሲሆን ለኔ ሌግ በጣም ቀላሉ ባይሴፕስ፣ ግን በጣም ወደው ትራይሴፕስ። ቴንኪ በጣም አመሰግናለሁ። አሸንፈሃል። ካርድ ሽልማት ልካለሁ። ዛሬ በታጠቅ ጂም ቤት እያደረግን ያለው ቻሌንጅ ቀጥሏል። አሁን ሴቶቹን ቻሌንጅ የምናደርግበት ታይም ላይ ደርሰናል። እንቀጥል። እሺ በመጀመሪያ ያችን አስተውቂ። ሃኒ እባላለሁ። አክሳ ዊሃ ምን ያህል ጊዜ ሰራሽ?
ኦኬ መሀል ላይ አክቹሊ አቋርጫለሁ ግን 3 አመት ይሆነኛል። እሺ አንቺ ምን አይነት ጊዜ ሰራሽ? እዚህ ከጀመርኩ ወራሰን ላይ አንደር ኦፍ ኮርስ ግን ሌላው ተሰርቻለሁ። ፍሬሽ ነን እኔ ናቺ ፍሬሽ ነን ችግር የለም። ስኳት ነው ዛሬ ቻሌንጅ ማድረጋችሁ። አንቺ ምን ያልሳልሽ? 30 40 ኦኬ 50 ዲፕ ስኳት 60 እንስራ። አንቺ ነው ኤክስፔሪንስ ስለሆንሽ ነው 60 እንስራ። አንድ ሁለት በደንብ 3 4 5 58 60 ማይ ጋድ እንደጠበኩት አይከብድም። አይከብድማ። ስለዚህ አሁንም መለያ ማድረግ አለብን። እንዴት ነው? ይከብዳል። ሌላ ቻሌንጅ እንስታችሁ። እኩል ቻሌንጅ ስላደረጋችሁ ማለት ነው። አንድ ሁለት ሶስት እንጀምራ። ጎበዝ። አንድ ከዛ ሁለተኛው ላይ አንድ ሁለት ጎበዞች። አንድ ሁለት ሶስት አራት አምስት አራት አራት መስለኛል። በመጀመሪያ ኮንግራ አመሰግናለሁ። ያው መሸነፍ ያለ ነው። ኦኬ የቁጥር ስህተት ነው። የቁጥር ስህተት ነው እንጂ ተሸንፈሽ አይደለም። ላንቺ መጀመሪያ ሴቶች የክብደት ስፖርት ወይም ዌይት ቢሰሩ የሰውነታቸው ቅርጽ እንደ ወንድ ይገዝፋል? አዎ ይገዝፋል። ግን እኔ ጂም ውስጥ ዋነኛ የተረዳሁት ነገር ምንድነው ሴትና ወንድ እኩል አይደሉም የሚባለው ነገር በጣም ሪል ነው። እና ለምሳሌ አንድ ወንድ በአንዴ ማምጣት የሚችለውን ለምሳሌ በአንድ አመት ማምጣት የሚችለውን ነገር ሴቶች 2 አመት 3 አመት ሊፈጅባቸው ይችላል ያን ነገር ሊያመጡት ማለት ነው። ኦኬ በደንብ መሰል ቢውልድ ማድረግ ነው ትችላለች፣ ግን ከወንድ እኩል በአንዴ መሆን አይችልም። እቺ የኛ ጡንቻ እንደ ወንድ ስላልሆነ ጊዜ ይፈጅብናል ማለት ነው። ፕሮቲን ፓውደር መውሰድ ለጤና ጉዳት አለው? እንጂ ይኖራል ብዬ አስባለሁ። አክቹዋሊ አልጠቀምም፣ ግን ይኖራል ብዬ አስባለሁ። ምክንያቱም ይሄ በኬሚካል ማለት ላይክ እንትን አይደለም፣ ተፈጥሯዊ ነገር አይደለም። ኦርጋኒክ አይደለም ብለሽ ነው የምታስቢው? ጉዳት አለው ማለት ነው። አዎ ጥቅሙ ቢያመዝንም ግን ይኖራል። ያን ስፔሲፊክ እንደዛ ነው። እሺ ለጂም ለማይሰሩ ሴቶች አድቫይስ የምታደርጊው ምክር ምንድን ነው? እንደ አንድ ጂም ለሚሰራ ሰው ጂም ለማይሰሩ ሴቶች አድቫይስ የማደርገው ብዙ ጊዜ ጂም ፊዚካሊ ብቻ ራሳችንን ቢልድ አፕ የምናደርግ ይመስለናል፣ ግን እሱ ልክ አይደለም። ላይክ ሜንታሊም በጣም ብዙ ሳቲስፋክሽን አለው። ነገሮች በስቴፕ እንደሚሄዱ which is ጂም ላይ ብቻ ሳይሆን ህይወታችን ላይ ራሱ ብዙ ነገር ሌቭል እንዳለው እኔ ተምሬበታለሁ። እና አታስቡ፣ ግቡ ሰውነታችሁ ብቻ አይደለም፣ ሜንታላችሁን በጣም ይስተካከላል፣ ፕላስ ኮንፊደንስ ይኖራችኋል። እና እንደዛ ላሉ በጣም ቻሌንጅ የሚያደርግሽ ስፖርት ምንድን ነው? ጂም ቤት አሁን ይሰራል። አልወደውም። ይሄ አንድ ሁለት ያህል ይሰራ ነው አይደል? yes አልወደውም። ብዙ ጊዜ ጃምፕ ነው ማድረግ አልሰራም። አትጀምር። አልሰራም። ቀላሉ ስፖርት ምንድን ነው? ስኳት ሲጀምር ሌግ ዴይ በጣም የምጠላው ቀን ነው፣ ኤክሰፕት ግሉትስ ማለት ነው። እና ስኳት አልወድም። ስኳት አልወድም ስለ ላይክ በባዶ መውረድ ሳይሆን ያው ክብደት ምናምን ይዤ በጣም የሚያስጠላኝ ስፖርት ነው። እና ሴታፕ በጣም ቀላሉ ነው። አፐር ላይ ጎበዝ ነኝ፣ ትራይሴፕስ ባይሴፕስ ምናምን ነው። እንደዛ። እሺ ቴንክ ዩ በጣም አመሰግናለሁ።
እኔም አመሰግናለሁ። ሶ ማች ዳጊ ሆም እንደቀጠለ ነው። ሰብስክራይብ ማድረግ ባካችሁ እንዳይረሳ። የሴቶቹን አሁን ጨርሰናል። ወደ ወንዶቹ ጋር ነው የምንሄደው ማለት ነው። አስታውቁ። ሁሴን ይባላል። ሁሴን ናሆም ናቲ አንተ ቅድም ቻሌንጅ አድርገሃል። ማን ያሸነፈ ይመስላል? ያው የተከበሩ ማንም አይሆንም። ቻሌንጅ ምን ነበረ? አሪፍ ነው በጣም ከበደ ነበረ። አይ ብዙም አይከብድም፣ ግን ያው ደክሞ ስለመጣ ነው እንጂ ቻሌንጅ ታደርጋቸው ነበረ። አንተስ ምን ነበረ የከበደ? ይሄ የመጨረሻው እንትን በጣም የከበደ ሶስተኛው ስለ ሾልደርም ስለሰራው ኦኬ እንትን ለማለት አላይ ሾልደር እንትን ስለሚያደርግ ሶ ለዛው እንትን ያለኝ አክቹአሊ ቅድም አሸንፈሃል አንተ። ያ በዚህ ግን ተሸንፈሃል። ማን ነበር ስምህ? ማን ነበረ? ሁሴን አንደኛ ወጥቷል። ሽልማቱን ስምጅል አለ እና አንተ የቂጠቃችሁ ከባዱ ስፖርት ለአንተ የሚደብር አይስ ያላ የሚከብድ ስፖርት የሚከብደኝ የለም፣ ግን ደግሞ ቻሌንጅ የሚያደርግሽ ሊግ ስኳት ቻሌንጅ ያደርገኝ በጣም ቀላሉ ስፖርት ቅድም ጠይቄያለሁ። ቀላሉ ስፖርት ለአንተ ምንድን ነው? የሾልደር ወርክአውት በጣም አሪፍ። ሌሎች ሰዎች አድቫይዝ የምታደርጓቸው መልእክት ካለ አድቫይዝ እንድታደርጉ። ስፖርት ለጤና ጥሩ ነው። ዌት ክብደት ማንሳት፣ ኤሮቢክስ ሁሉም ለጤና አሪፍ ስለሆነ ስፖርት ይሰራ። ወጣቶች በተለይ በደንብ ስፖርት መስራት አለብን። ያው ኤጃችን ለብዙ ነገር ስለሚጋፋፍ ለአልባሌ ነገሮች ምናምን፣ ከዛ ደግሞ ራሳችንን ለመከላከል ስፖርት ቤት መምጣት በጣም አሪፍ ነው እና ስፖርት ስሩላል። አዎ ስፖርት ለሁሉም ሰው ወሳኝ ነገር ነው፣ ግን ደግሞ ሞር ደግሞ ወንዶች በጣም መስራት አለባቸው። ምክንያቱም አሪፍ አቋም ሊኖረው ይገባል ወንድ ልጅ እና አሪፍ ስፖርት መስራት አለበት። አቅሙ ባይፈቅድለት እንኳን ቤት ያው ፑል-አፕ እንጂ ሰካክቶ ፑሽ-አፕም ቢሰራ እሱ ራሱ ስፖርት ነው። ያው ከትንሽ ነው የሚጀምረው እና ግድ ስለሆነ ስፖርት ባገኘው አጋጣሚ መስራት አለብን ብዬ ነው የማስበው። በጣም አሪፍ ስለሰጠህን ጊዜያችሁ ቴንኪው በጣም እናመሰግናለን። አመሰግናለሁ። ቴንኪው። እሺ መጀመሪያ ራስን አስታውቅ ለማያውቁ ሰዎች። ታለምጂ ኮች ሱራፌል ፐርሰናል ኮች ሱራፌል ነኝ። ክብደት ለመቀነስ የትኛው የስፖርት አይነት ይመከራል? ካርዲዮ ወይስ ዌይት ሊፍቲንግ? ኦር ሁለቱም ይመከራል። እንደ ስኬጁል ነው። አሁን ለምሳሌ በሳምንት 4 ቀን ነው ኖርማል አዲስ ሰው መስራት ያለበት። እንደኔ አሁን እኔ ማሰራው በሳምንት 4 ቀን ነው። አንዱን ቀን ካርዲዮ አላቸው፣ አንዱን ቀን ዌይት ሊፍት ያደርጋሉ። በቃ በስኬጁል ነው የሚሰሩት። ሁለቱንም ቢሰሩ አሪፍ ነው። ፕላስ ደግሞ ምግብ ማስተካከል አለባቸው። ምግብ በደንብ ማስተካከል አለባቸው ዌይት ሉዝ ለማድረግ ማለት ነው። ስለዚህ ሁለቱም ያስፈልጋል፣ ካርዲዮም ዌይት ሊፍት ያስፈልጋል። ሴቶች የክብደት ስፖርት ቢሰሩ የሰውነታቸው ቅርጽ እንደ ወንድ ይገዝፋል ታስባለህ? ጥያቄ በጣም ብዙ ሰው ነው የሚጠይቀኝ። በደንብ ገበያ ለመሆን አንደኛ የነሱ ቴስቴስትሮን ሌቭላቸው የወረደ ነው። እንደ ወንድ ልጅ ደግሞ አይሆኑ ሰውነታቸው እንደ አሪፍ ነው የሚሆነው። የተስተካከለ አቋም ነው የሚኖራቸው እንጂ እንደ ወንድ ልጅ አይሆኑ። በጣም አሪፍ። የመጨረሻ ጥያቄ ፕሮቲን ፓውደር ለጤና ጉዳት አለው ብለህ ታስባለህ? ጉዳት የለውም። ሲጀምር ፕሮቲን ፓውደር እንደ ሰፕሊመንት ነው። ሰፕሊመንት ማለት የሆነ ምግብ ዴይሊ ማሟላት ያለብን ፕሮቲን ካሟላ በኋላ እንደ ተጨማሪ ሰፕሊመንት ነው ፕሮቲን። እንደዛ ስለሆነ ጉዳት የለውም፣ ምንም ጉዳት የለውም። ጥቅም አለው። በጣም አሪፍ።
ለሌሎች ሰዎች አድቫይስ የምታደርጋቸው ሰው እንደኛ ያሉ ወጣቶች የማይሰሩ ይኖራሉ ብዬ አስባለሁና አድቫይስ አድርጋቸው። ሰው በሶስት ነገር ራሱን ማሳደግ አለበት። አንደኛ ሜንታሊ፣ ሁለተኛ ፊዚካሊ እና ፋይናንሻሊ አንድ ሰው ራሱን ማሳደግ መቻል አለበት። ለዛ ግዴታ ስፖርት መስራት አለበት። ሜንታሊ ደግሞ አይምሮን ለማሳደግ መጽሐፍ ማንበብ አለበት። ብር ለማግኘት ደግሞ መስራት አለበት። በሶስቱ ነገር ማድረግ መቻል አለበት። ስሩ። ስፖርት በጣም አሪፍ ነገር ነው። በደንብ መስራት አለባችሁ። ታጠቅ ጂም መታችሁ ራሳችሁ እንዴት እንደምትቀይሩ ታያላችሁ። ኑ ሰውነታችሁን ብቻ አይደለም የምንቀይረው፣ አይምሯችሁን ገንብተን አይምሯችሁን አዲስ አድርገን ሙሉ ነገራችሁ ነው የምናስተካክለው። አንደኛ ምርጫችሁ እንዲሆን የጥንት የጠዋቱ ጂም ነው። ታጠቅ ማለት የጥንት የጠዋቱ ሳንታሉጃ ነው። ሳንታሉጃ ፓስታ እውነት ሆኔ ራሴ መሰከረኝ። አክቹአሊ ኑ አብረን እንስራ። ቴንክ ዩ አባቴ። ቻቺ ዛሬ እንዴት ነበር ቆይታችን? ዳጊ እንግዲህ ዛሬ በታጠቅ ጂም ዳጊ ሆም ቆይታው አሪፍ ነበረ። በጥሩ ቆይታ አልፏል እና ምን ለማለት ነው ዳጊ ሆም ዩቲዩብ ላይ ሰብስክራይብ አድርጉት። እንዲሁም ቲክቶክ ላይ ዳጊ ሆም ብላችሁ ሰርች አድርጉ፣ ፎሎ አድርጉት፣ ኮሜንት፣ ሪፖስት፣ ላይክ፣ ሼር እንዳይረሳ። ቴንክ ዩ ዳጊ። ዛሬ በታጠቅ ጂም የነበረን ቆይታ በጣም አዝናኝ፣ አስተማሪ፣ ቆንጆ ጊዜ ያሳልፈናል። ቻሌንጆች ነበሩ። እንግዲህ ቻሌንጅ አድርገናቸዋል። ያሸነፉ ልጆች አሉ። ሽልማታቸውን የሚቀበሉ ይሆናሉ። ሽልማቱን በዚህ አናሳይም። ለማንኛውም በዚህ መንገድ ዛሬ ጨርሰናል ማለት ነው። ዳጊ ሆምን ሰብስክራይብ ማድረግ እንዳይረሳ። ይህን ዳጊ ሆምን እንግዲህ ለብዙ ሰዎች አድርሱ፣ ሼር አድርጉ፣ ሰብስክራይብ አድርጉ። የዛሬውን እንግዲህ በዚህ እንጨርሳለን። ከኛ ጋር ስለነበራችሁ ቴንክ ዩ።